የመካከለኛው ምስራቅ ግጭት ተጽዕኖና ወቅታዊ ቀውስ በሶማሊያ። በሀያላን መንግስታት መካከል የሚካሄዱ ጦርነቶች ብዙ ጊዜ አስከፊ ውጤቶችን የሚያስከትሉት በጦርነቱ ተሳታፊ ባልሆኑና በሀገራቱ ላይ ብዙም ተጽዕኖ በማያሳድሩ ሀገራት ላይ ነው። ሲካሄድ ከቆየው የኢራን ግጭት ጋር ተያይዞ አፍሪካ ያላት ተሞክሮም ይህንን እውነታ የሚያሳይ ነው። እንደሚታወቀው የጦርነቱ አንዱ ከባድ ተጽዕኖ የዓለም የኃይል አቅርቦቶች መስተጓጎል ነው። የአፍሪካ ኢኮኖሚና የደህንነት ሁኔታ ከዓለም አቀፍ የኢነርጂ ገበያዎችና ከመካከለኛው ምስራቅ ጂኦፖለቲካ ጋር በጥልቅ የተሳሰሩ በመሆናቸው ጦርነቱ እየተባባሰ ሲሄድ የግጭቱን ከባድ ሸክም ለመሸከም የተጋለጡት አፍሪካውያን ናቸው። አሜሪካና እስራኤል በፈረንጆቹ የካቲት 28 ቀን 2026 ኢራን ላይ ጥቃት ከፈጸሙ በኋላ ግጭቱ በከፍተኛ ሁኔታ ተባብሷል። ይህም የበቀል እርምጃዎች እንዲወሰዱና በዓለም ላይ ካሉት በጣም አስፈላጊ የነዳጅ መስመሮች አንዱ በሆነው የሆርሙዝ የባህር ወሽመጥ የሚያልፈው ጭነት እንዲዘጋ አድርጓል። በዚህም የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር ሆኗል። በተለይም አብዛኛው ኢኮኖሚያቸው ከውጭ በሚገባ ነዳጅ ላይ ጥገኛ ለሆኑ የአፍሪካ ሀገራት የአስደንጋጭ ሁኔታ ከባድ ነው። የነዳጅ ዋጋ መጨመሩ ከፍተኛ የትራንስፖርት ወጪ፣ የምግብ ዋጋ መጨመርና ሰፊ ዋጋ ግሽበትን አስከትሏል። ከኢኮኖሚው ባሻገር ጦርነቱ በተለይም ቀድሞውኑ ተለዋዋጭ በሆነው የአፍሪካ ቀንድ ውስጥ ያለውን አለመረጋጋት ይበልጥ በማባባስ ረገድ ትልቅ ስጋት ፈጥሯል። ክልሉ ለዓለም አቀፍ ንግድና ለወታደራዊ ሎጂስቲክስ ማዕከል በሆኑት በቀይ ባህርና በኤደን ባህረ ሰላጤ ስትራቴጂካዊ በሆነ ቦታ ላይ የሚገኝ መሆኑ ደግሞ በመካከለኛው ምስራቅ ሀያላን መካከል ላለው የውክልና ተለዋዋጭነትና የጂኦፖለቲካዊ ፉክክር ተጋላጭ እንዲሆን አድርጎታል። በክልሉ ያሉት የታጠቁ ቡድኖች ተሳትፎም በተለይም በሶማሊያ፣ በሱዳንና በየመን ያለውን ግጭት አባብሷል። ይህም የሰብአዊ እርዳታ አቅርቦቶች መስተጓጎልን፣ የንግድ ፍሰቶች መቀነስና መፈናቀል እንዲጨምር በማድረግ ቀድሞውኑ በድርቅ በግጭትና በፖለቲካ አለመረጋጋት ትግል ውስጥ በሚገኝ ክልል ላይ ተጨማሪ የጂኦፖለቲካዊ ግጭት መደረቡ በሚሊዮን የሚቆጠሩ ሰዎችን ለሰብአዊ ቀውስ ዳርጓል። ይህንን ካለን ዘንድ በተለይም ከመካከለኛው ምስራቅ ጦርነት ተጽዕኖና ውስጣዊ አለመረጋጋት አንጻር የአፍሪካ ቀንድ ሀገሯ ሶማሊያ ያለችበት ወቅታዊ ሁኔታ ላይ ትኩረታችንን ለማድረግ ወደናል። ሶማሊያ በአሁኑ ጊዜ በበርካታ ተደራራቢ ቀውሶች ውስጥ እየዳከረች ትገኛለች። የግዛቴ አካል ናት ለምትላት ሶማሌላንድ ተገንጥላ ክልል የመሆን ጥያቄ እስራኤል እውቅና መስጠቷን ተከትሎ ሶማሊያ ከፍተኛ ቀጠናዊ ውጥረት ውስጥ ገብታለች። ምንም እንኳን የሶማሊያ የውጭ ጉዳይ ሚኒስትር ዴኤታ አሊ መሐመድ ኦማር ይህንን የእስራኤል ድርጊት ሉዓላዊነታችንን የሚጻረር ነው ሲሉ ቢያወግዙትም፣ ከዚህም ባሻገር የትጥቅ ግጭት፣ የረዥም ጊዜ ድርቅ፣ ሰፊ መፈናቀልና የበሽታ ወረርሽኝ ሀገሪቱን የፊጥኝ የያዟት ፈተናዎች ሆነዋል። ዛሬ በሶማሊያ ያለውን ሁኔታ ይበልጥ ከባድ ያደረገው ደግሞ የዓለም አቀፍ የገንዘብ እርዳታ ከመቼውም ጊዜ በላይ አስፈላጊ በሆነበት በዚህ ወቅት ማሽቆልቆሉ ነው። የአየር ንብረት ለውጥ ያስከተለው ለተከታታይ ዓመታት ዝናብ አለመጣልም በሶማሊያ የሰብል እጥረት እንዲከሰት ምክንያት ሆኗል። በዚህም ለምግብ ዋስትና ስጋት፣ ለዜጎች መፈናቀል፣ ለቀንድ ከብቶች ሞት እንዲሁም በአንዳንድ ቦታዎች ለሚታየው ድርቅ መንስኤ ሆኗል። እንደሚታወቀው ሶማሊያ በስዊዝ ቦይና በባብ አልመንደብ በኩል በሚጓጓዙ ከውጭ በሚገቡ እንደ ስንዴ፣ ነዳጅና ሌሎች አስፈላጊ ሸቀጦች ላይ በእጅጉ ጥገኛ ናት። በመሆኑም ማንኛውም መዘግየት ወይም የጭነትና የኢንሹራንስ ወጪዎች መጨመር ሁኔታውን በማባባስ የምግብ ዋስትና አደጋን ጨምሯል። በቅርቡ በወጣው የተቀናጀ የምግብ ዋስትና ደረጃ ምደባ ሪፖርት መሰረት 6.5 ሚሊዮን ወይም 1/3 የሚሆኑ ሶማሊያውያን ከፍተኛ የምግብ ዋስትና ችግር እያጋጠማቸው ሲሆን ወደ 2 ሚሊዮን የሚጠጉ ግለሰቦች ደግሞ ከባድ ረሃብ እያጋጠማቸው ይገኛል። በተመሳሳይ በዓለም አቀፍ መርከቦች ላይ የሚሰነዘሩ የሁቲ ጥቃቶችና በቀይ ባህር ውስጥ የባህር ላይ ውንብድና እንደገና መነሳት የባህር ደህንነት እየተባባሰ እንዲሄድ በማድረጉ የንግድና የእርዳታ አቅርቦትን ይበልጥ አስቸጋሪና ውስብስብ አድርጎታል። ከዚህም ባለፈ የአሜሪካና ሌሎች ሀያላን ትኩረት ወደ መካከለኛው ምስራቅ ጦርነት መዞሩም ለውስጣዊ ግጭቶች መባባስና ለታጣቂ ቡድኖች መፈንጨት ምክንያት ሆኗል። ተዋጊዎቹ ከሶሪያና ኢራቅ ሲባረሩ ትኩረቱን ወደ አፍሪካ በማዞር ዓለም አቀፍ መረቡን ከሶማሊያ ለመቆጣጠር ያሰበውና ከተለያዩ ሀገራት የተመለመሉ ግለሰቦችን
በሶማሊያ የአልሚስካድ ተራሮች ላይ ያሰፈረው ቀስ በቀስም ለድርጅቱ ሰፊ ስልጠናና የገንዘብ ማዕከል ያደረገው ኢስላሚክ ስቴት ወይም ማይስ ሌላው የሶማሊያ ራስ ምታት ሆኗል። በቅርብ ዓመታት ውስጥ ሶማሊያ ከአይስ ጋር የምታደርገውን ውጊያ አሜሪካ ደግፋለች። ለዚህም ማሳያ በፈረንጆቹ 2025 አጋማሽ የአሜሪካ መከላከያ ሚኒስቴር ፔንታጎን ሶማሊያ ውስጥ በሚገኙ የአይስ ኢላማዎች ላይ 60 ጥቃቶችን ፈጽመው ነበር። የፑንትላንድ ጦርም እንዲሁ ባለፉት 16 ወራት ውስጥ በመቶዎች የሚቆጠሩ የአይስ አባላትን እንደገደለ በመግለጽ ከኢትዮጵያ፣ ከሞሮኮ፣ ከሶሪያና ሌሎች ከ50 በላይ ሀገራት የተውጣጡ የቡድኑ ተዋጊዎች መማረካቸውን የሚያሳይ ምስል ይፋ አድርጎም ነበር። ሆኖም በዚህ ወቅት ቡድኑ ዳግም ማንሰራራት ጀምሯል። የአልሸባብ ታጣቂ ቡድንም እንዲሁ የሶማሊያ ሌላኛው ወቅታዊ ትኩሳት ሆኗል። የሶማሊያ የፌዴራል መንግስት ከፈረንጆች 2007 ጀምሮ ከአልቃይዳ ጋር ግንኙነት ካለው አልሸባብ ጋር ሲዋጋ ቆይቷል። የታጠቀው ቡድን የሶማሊያ ማዕከላዊ መንግስት ለመገልበጥና የእስልምና ህግን ጥብቅ ትርጓሜ ለማስፈጸም ይፈልጋል። አልሸባብ በዩናይትድ ስቴትስ የአፍሪካ እዝ ወይም አፍሪኮም በዓለም አቀፍ ደረጃ ትልቁ በአቅም የተደራጀና ገዳይ የሆነ የአልቃይዳ ተባባሪ ድርጅት እንደሆነ የሚቆጠር ሲሆን የደቡብና የመካከለኛው ሶማሊያ ሰፊ ክፍሎችን የሚቆጣጠር ነው። በእንቅርት ላይ ጆሮ ደግፍ እንዲሉ ሶማሊያ አሁን ባለችበት ሁኔታ የሀገሪቱ ጦር ኃይል በታችኛው ሸበሌና በጁባላንድ ከአልሸባብ ጋር የሚያደርገው ውጊያ ተጨማሪ ቀውስ ፈጥሯል። አልሸባብ በሆቴል ላይ የፈጸመውን ጉልህ ጥቃት ጨምሮ በሞቃዲሾ በርካታ ጥቃቶችን ፈጽመዋል። በአጸፋው ሶማሊያም በጂሊብ በሃጋርና በአፍማዶ አውራጃዎች ላይ ያነጣጠረ ዘመቻ አካሂዳለች። የሶማሊያው ጦር ኃይል አሸባሪዎቹ በሲቪሎች ላይ ሊጠቀሙባቸው ያሰቧቸውን ፈንጂዎች ጨምሮ በርካታ የጦር መሳሪያዎችን በቁጥጥር ስር ማዋሉንና ቁልፍ የቡድኑን አመራሮች መግደሉን እንዲሁም የሲቪሎችን ደህንነት ለማረጋገጥ የቀሩ የቡድኑን አባላት ለማሳደድ ቀጣይ ዘመቻዎችን እያከናወነ መሆኑን የሶማሊያ የመከላከያ ሚኒስትር ገልጸዋል። ከዚሁ ቡድን ጋር ተያይዞ ባለፈው ዓመት ፕሬዝዳንት ሐሰን ሼክ መሐመድ ለአልጀዚራ እንደተናገሩት ቡድኑ ሶማሊያን እያወደመና የሶማሊያን ሕዝብ እየገደለ ነው። የሆነ ሆነና በወቅታዊው የመካከለኛው ምስራቅ ጦርነት ኢራን ከፔትሮኬሚካል ሽያጭ የምታገኘው በቢሊዮኖች የሚቆጠር ዶላር እንዲቋረጥ ለማድረግ አሜሪካ ወደ ኢራን ወደቦች የሚጓዙ ወይም ከዚያ የሚመጡ መርከቦች ላይ እገዳ የመጣሏ ነገር ተጽዕኖ በኢራን ላይ ብቻ ተወስኖ አልቀረም። ወላፈኑ የደረሳቸው ሀገራት ሶማሊያን ጨምሮ በርካቶች ናቸው። ለ40 ቀናት የተዋጉት እነዚህ ሀገራት በፓኪስታን አሸማጋይነት የ2 ሳምንት ተኩስ አቁም መፈጸማቸውም ይታወሳል። ይህ ተኩስ አቁም በሚቀጥለው ሳምንት ረቡዕ ይጠናቀቃልም ተብሏል። ከዛ አስቀድሞ ግን ሊባኖስ ውስጥ በተደረሰው ተኩስ አቁም መሰረት በሆርሙዝ ወሽመጥ በኩል የሚደረግ የሁሉም የንግድ መርከቦች ጉዞ ለቀሪው የተኩስ አቁም ጊዜ ሙሉ በሙሉ ክፍት እንዲሆን ታውጇል ሲሉ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ማስታወቃቸው ብዙዎችን እፎይታ ሰጥቷል። ሆኖም ይህ ውሳኔ የቅንጦት ሳይሆን የህልውና ስጋት ላይ ላለችው ሶማሊያ ምን ለውጥ ወይም ምን ታምር ያመጣ ይሆን የሚለው አሁንም ጥያቄ ነው። የሀገሪቱ የውስጥ ፖለቲካ ተለዋዋጭነት እንዳለ ሆኖ ሶማሊያ ከቱርክ መንግስት ጋር የኢኮኖሚና የጸጥታ አጋርነት እያጠናከረች መሆኑና ከቱርክ ፔትሮሊየም ኮርፖሬሽን ኩባንያ ጋር በመሆን የመጀመሪያዋን በቢሊዮን ዶላር የሚቆጠር የባህር ላይ የነዳጅ ዘይት ቁፋሮ ልትጀምር መሆኗን ማስታወቋም የምስራች ይመስላል። ከአንድ ዓመት በፊት በሶማሊያና በቱርክ መካከል የተደረሰውን ዘርፈ ብዙ የትብብር ስምምነት ተከትሎ ቱርክ ግዙፍ ነዳጅ አሳሽ መርከቦችን በህንድ ውቅያኖስ ላይ በሚገኘው የሶማሊያ የባህር ጠረፍ ላይ ስታሰማራ ቆይታለች። ተመራማሪዎች ሶማሊያ በቢሊዮኖች በርሜል የሚቆጠር የነዳጅ ክምችት እንዳላት ይገምታሉ። እናም ሰፊውን የተከማቸ እምቅ ሀብት በመክፈት የሶማሊያን ምጣኔ ሀብት እንዲያንሰራራ ያደርጋል ብለው የሞቃዲሾ ባለስልጣናት ያመኑበት ይህ ፕሮጀክት እውን ሆኖ የሶማሊያና ህዝቦቿን ህልውና ማረጋገጥ ይችል ይሆን? ሶማሊያ ለበርካታ ዓመታት እያለፈችበት ላለው አለመረጋጋት፣ ቀውስና የኢኮኖሚ ውድቀት መልስ መሆንስ ይችላልን? የመካከለኛው ምስራቅ ውጥረት ረግቦ አሜሪካና የተባበሩት መንግስታት ድርጅትን ጨምሮ ሌሎች ለጋሽ ሀገሮች የሶማሊያን የምግብ ዋስትና ለማስጠበቅ ይሆን የዜጎችን ደህንነት ለመጠበቅ የሚውል የገንዘብ እርዳታ ወደ መስጠቱ ዳግም ፊታቸውን ያዞሩ ይሆን? ሁሉም በተስፋ የሚጠበቅ ጉዳይ ሆኗል። ጤና ይስጥልን።